ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ቤተ እስራኤላውያን የኢትዮጵያና የእስራኤልን ግንኙነት በማጠናከር ላይ መሆናቸው ተሰማ። በኢትዮጵያ የእስራኤል አምባሳደር ከድምፃዊ ቴዲ አፍሮ ጋር ስላደረጉት ውይይትና በሌሎች ጉዳዮችም ለቁም ነገር መጽሔት ሀሳባቸውን አካፍለዋል። እንነግራችኋለን። ከ338 ሚሊዮን ብር በላይ የሚያወጡ የሕክምና መድኃኒትና መሳሪያዎች በፖሊስ ተያዙ። በአዲስ አበባ በአንድ ወር ውስጥ ከ2600 በላይ የንግድ ድርጅቶች መታሸጋቸው ተሰማ። ምርት እንዳያመርቱ የተደረጉ ተቋማት ስለመኖራቸውም ታውቋል። ምርትም ከገበያ ተሰብስቧል። ዝርዝር አለን። በአሰቃቂ ሁኔታ ወላጅ እናቱን ስለገደለው ግለሰብና የፍርድ ቤት ውሳኔም እናሰማችኋለን። የቀድሞ የአሜሪካ ቀዳማዊት እመቤት ሚሼል ኦባማ ከባለቤቴ ጋር አልተፋታውም ብለዋል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። የኢትዮጵያ ቤተ እስራኤላውያን ማህበረሰብ የእስራኤልና የኢትዮጵያን ግንኙነት በማጠናከር ላይ ናቸው ተባለ። ቤተ እስራኤላውያን በትምህርት፣ በኢኮኖሚ፣ በቱሪዝም እና በባህል ዘርፎች ስራዎችን እየሰሩ እንደሚገኙ በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ ለቁም ነገር መጽሔት ገልጸዋል። ቤተ እስራኤላውያን ወደ ኢትዮጵያ ተመልሰው በእርሻ በንግድና በቴክኖሎጂ ዘርፎች ላይ ጥሩ ተሳትፎ እንዳላቸውም አምባሳደሩ ገልጸዋል። የእስራኤል ኤምባሲ የሀገራቱን ግንኙነት ለማጠናከር በአራት መንገድ እንደሚሰራ አስታውቋል። በመንግስት የልማት ፕሮጀክቶች ላይ ባለሀብቶች ወደ ኢትዮጵያ መጥተው ሀብታቸውን እንዲያፈሱ በማድረግ ረገድ የጤና ቡድኖች መጥተው እርዳታ እንዲሰጡና ባህል ላይ የተመሰረቱ ግንኙነቶች እንዲጠነክሩ በማድረግ እየሰራ እንደሚገኝም አምባሳደሩ ገልጿል። በእርሻው ዘርፍ እስራኤል የምትታወቅበትን ጠብታ መስኖ አጠቃቀምን ተግባራዊ ለማድረግ በኤምባሲው በኩል ጥረት እየተደረገ እንደሚገኝም ተነግሯል። መንግስታዊ ያልሆኑ በጎ አድራጎት ድርጅቶች በተለይም በጤናው ዘርፍ እገዛ እያደረጉ መሆኑን ገልጸው ለህፃናትና ለአዋቂዎች የልብ ቀዶ ጥገና የሚሰጡ ባለሙያዎች ከጥቁር አንበሳ ሆስፒታል ጋር እንደሚሰሩም ገልጸዋል። ከዚህ በተጨማሪም ኦፕሬሽን ኢትዮጵያ የተባለ የእስራኤል ድርጅት በየ3 ወሩ የአይን ቀዶ ጥገና የሚሰሩ ባለሙያዎችን ይዘው በመምጣት ድጋፍ እንደሚያደርግም አንስተዋል። በጳውሎስ ሆስፒታል፣ በምኒልክ ሆስፒታል፣ በመቀሌ፣ በባህር ዳር፣ ጎንደርና በደሴ ሆስፒታሎች የብዙዎችን የአይን ብርሃን መልሰዋል ሲሉ አምባሳደር አብርሃም አስረድተዋል። የኢትዮጵያ ኢንቨስትመንት ኮሚሽን ባወጣው መረጃ መሰረት ከ100 በላይ የእስራኤል ኩባንያዎች ፈቃድ ወስደው በኢትዮጵያ በልዩ ልዩ የልማት ስራዎች ላይ እየተሳተፉ ነው። ኤምባሲው ባህል ላይ የተመሰረተ የህዝብ ለህዝብ ግንኙነትን ማጠናከር ላይ እየሰራ መሆኑንም ተናግሯል። በቅርቡም ይህንን ለማጠናከር ያለመ ውይይት ከዝነኛው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ጋር ማድረጋቸውን አምባሳደር አብርሃም ከቁም ነገር መጽሔት ጋር በነበራቸው ውይይት ገልጿል። የኢትዮጵያ ቤተ እስራኤላውያን የድምፃዊ ቴዎድሮስ ካሳሁን ስራዎችን የሚወድ በመሆኑ የሁለቱን ሀገራት ግንኙነት ይበልጥ ያጠናክረዋል በሚል ጉዳይ ከድምፃዊ ቴዲ አፍሮ ጋር መነጋገራቸውን ነው አምባሳደሩ ያሳወቁት። ከ338 ሚሊዮን ብር በላይ የሚያወጡ ህገወጥ መድኃኒትና የህክምና መሳሪያዎች በፖሊስ ተያዙ። የኢትዮጵያ ምግብና መድኃኒት ባለስልጣን፣ የኢትዮጵያ ፌዴራል ፖሊስና ጉምሩክ ኮሚሽን በጋራ በሰጡት መግለጫ ላይ ነው ይህንን ያሰሙት። ባለስልጣኑ ባለፈው ሳምንት በአዲስ አበባና በአዳማ ከተማ በ23 ቦታዎች ህገወጥ የመድኃኒት ዝውውር ቁጥጥር ስራ ማከናወኑንም ገልጿል። በተደረገው የቁጥጥር ስራም ዋጋቸው 118 ሚሊዮን ብር የሆነ የተለያዩ መድኃኒቶች ተይዟል። በተጨማሪም ግምታዊ ዋጋቸው 150 ሚሊዮን ብር የሆነ ጥቅም ላይ የማይውሉ የህክምና መሳሪያዎች እንዲሁም 70 ሚሊዮን ብር የሚገመቱ ተገቢው የጥራት ምርመራ ተደርጎባቸው ጥቅም ላይ የሚውሉ የህክምና መሳሪያዎች እንደሚገኙበት ታውቋል። በአጠቃላይ ግምታዊ ዋጋቸው ከ338 ሚሊዮን ብር በላይ የሚያወጡ መድኃኒትና የህክምና መሳሪያዎች ነው በቁጥጥር ስር ውለዋል የተባለው። የአዲስ አበባ ንግድ ቢሮ በአንድ ወር ውስጥ ከ2600 በላይ የንግድ ድርጅቶችን አሸገም። ቢሮው የንግድ ስርዓቱን ህጋዊ በማድረግ ሂደት ጥፋት ፈጽመው የሚገኙ ተቋማት ላይ እርምጃ መውሰዱን ገልጾ በመጋቢት ወር ብቻ ከ2600 በላይ የንግድ ድርጅቶች ላይ የማሸግ እርምጃ መውሰዱን ገልጿል። ከዚህ በተጨማሪም የ12 ንግድ ድርጅቶች ምርት ከገበያ እንዲሰበሰቡ መደረጉን ያስታወቀው ቢሮው 4 የንግድ ተቋማት ደግሞ ምርት እንዳያመርቱ
ታግደዋልም ብሏል። ያለ ንግድ ፍቃድ ወይም ባልታደሰ የንግድ ፍቃድ ሲሰሩ የነበሩ የንግድ ተቋማት ምርት በመጋዘን ደብቀው የተገኙ እንዲሁም ካስመዘገቡት የስራ ዘርፍ ውጪ ሲሰሩ በነበሩ ተቋማት ላይ ባለፉት 9 ወራት ቁጥጥር ተደርጎ እርምጃ መውሰዱን ቢሮው አስታውቋል። በዚህም 28871 ተቋማት የተለያየ እርምጃ ተወስዷል የተባለ ሲሆን 15708 የንግድ ተቋማት የማሸግ እርምጃ ተወስዶባቸዋል የተባለው። 23 የንግድ ተቋማት ምርት እንዳያመርቱ ሲደረግ 78 ነጋዴዎች ምርት ከገበያ ላይ እንዲሰበስቡ መደረጉንም ቢሮው ይፋ አድርጓል። ሶስተኛው የአፍሪካ የብየዳ ጉባኤ በአዲስ አበባ ሊደረግ ነው። ጉባኤው ከሚያዝያ 6 አንስቶ ለ3 ተከታታይ ቀናት እንደሚደረግም ታውቋል። በጉባኤው ከ16 የአፍሪካ ሀገራት የተውጣጡ 43 የብየዳ ባለሙያዎች የብየዳ ውድድር ይካሄዳልም ተብሏል። በውድድሩ ኢትዮጵያ በ21 ተወዳዳሪዎች ትወክላለች ተብሏል። ከአፍሪካ ውጭ ከሚገኙ 6 ሀገራት የሚመጡ የብየዳ ባለሙያዎችና የዘርፉ ዓለም አቀፍ ተቋማት አመራሮች በጉባኤው እንደሚሳተፉም ታውቋል። ጉባኤውን የስራና ክህሎት ሚኒስቴር እንዲሁም የቴክኒክና ሙያ ስልጠና ኢንስቲትዩት በጋራ እንዳዘጋጁትም ተሰምቷል። በከፋ ዞን ወላጅ እናቱን በዱላ ደብድቦ የገደለው ግለሰብ በእስራት ተቀጥቷል። ተከሳሽ አለማየሁ አደመ የተባለው ግለሰብ ከወላጅ እናቱ ጋር አብረው ይኖሩ እንደነበር ከጊዜ በኋላም ተከሳሹ በመጠጥ ሱስ ሲያስቸግር እናት ጥላው ተለይታ ትኖር እንደነበር በክስ መዝገቡ ላይ ሰፍሯል። እሁድ ቀን ተከሳሹ እናትየው ወደምትኖርበት ቦታ በመሄድ ሰው በሌለበት አጋጣሚ በዱላ ደብድቦ መግደሉን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የሕዝብ ግንኙነትና ኮሚዩኒኬሽን ዳይሬክቶሬት ዳይሬክተር ኢንስፔክተር ደጀኔ አሰፋ ለመገናኛ ብዙሃን ገልጿል። ከዞኑ ፖሊስ መምሪያ የደረሰውን መዝገብ በመያዝ አቃቢ ሕግ ግለሰቡ ላይ የኢፌድሪ የወንጀል ሕግ 540 ጠቅሶ ተከሳሽ አለማየሁ አደመ ማሞን በፈጸመው ሰው መግደል ወንጀል ክስ መስርቶበት ለከፋ ዞን ከፍተኛ ፍርድ ቤትም አቅርቧል። ፍርድ ቤቱም መጋቢት 11 2017 ዓ.ም በአዋለው ችሎት ተከሳሹን በ12 ዓመት ጽኑ እስራት እንዲቀጣ መወሰኑም ተሰምቷል። በመጨረሻ ሚሼል ኦባማ ከባራክ ኦባማ ጋር ተፋተዋል ለሚለው ጭምጭምታ ምላሽ ሰጡም። የቀድሞዋ ቀዳማዊት እመቤት ሚሼል ኦባማ የዶናልድ ትራምፕ ባለ ሲመት እንዲሁም የጂሚ ካርተርን የቀብር ስነ ስርዓት ላይ ከባለቤታቸው ባራክ ኦባማ ጋር አለመታየታቸው ነው ተፋተዋል ለሚለው ወሬም መነሻ የሆነው። ሚሼል ለአንድ ፖድካስት እንዳሉት ከባለቤቴ ባራክ ኦባማ ጋር በህዝባዊ ሁነቶች ላይ አለመታየቴም የምርጫ ጉዳይ ሆኖ ሳለ ሰዎች ባለቤቴና እኔ ልንፋታ መሆኑን ገምተዋልም ብለዋል። በፕሬዝዳንት ዶናልድ ትራምፕ ባለ ሲመት ላይ አለመገኘታቸው ያልተለመደና ከሀገሪቱ የስልጣን ርክክብ ያፈነገጠ ሆኖ ታይቷል። ሚሼል ኦባማ በአሜሪካ ፕሬዝዳንታዊ ምርጫ የዲሞክራት እጩ ተፎካካሪዋ ካማላ ሃሪስን በመደገፍ በርካታ ታዳሚያን በተገኙበት መድረክ ላይ ንግግር ማድረጋቸው ይታወሳል። ባለፈው ጥቅምት ጥንዶቹ 32ኛ ዓመት የጋብቻ ክብረ በዓላቸውን አክብረዋል። ይህ አዋዜ ልዩ ላልሰማችሁ ነው። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ ይሁኑ። ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።